አሁን ላይ የ13 የ12 ዓመት ልጅ ነው መሳሪያ እያስታጠቁ ያሉ። እነዚህ ልጆች ደግሞ ሲሞቱ እመኑኝ የ5 ዓመት ልጅ የእጅ ቦምብ አስታጥቀው ሱሳይድ ባመር ያደርጓል። እነ ህወሓት እነ ፋኖ ስፔሻሊ ህወሓት ለአንዴና ለመጨረሻ ጊዜ ይህንን አምባገነናዊ ኃይል የቲፒኤልኤፍ የጁንታውን ኃይል በማስወገድ ማዕቢ ዓዲ እዩ ግፋ ገዲዶም ገፍለው ናይስ ዝጸኖም ሎ ፖላይስ ነው ራያ በግድ ወርቀኛ ልናረ መንገድ ደግነው ሁሉ ማለት ነው። ከተማ ዓቢ ዓዲ እዩ። ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መተናል። ዛሬም ለእናንተ ሰሞነኛ ወሬዎችን ይዘንላችሁ መተናል። የዛሬ ወሬያችን የሚያጠነጥነው ደግሞ በምን ላይ ነው ብለን ስንመለከት በትግራይ ወቅታዊ ጉዳይ ላይ ያለውን ጉዳይ ነው የምንዳስሰው። በትግራይ ምን እየተካሄደ ነው ያለው ስፔሻሊ በትግራይ ወጣቶች ላይ ብለን ስንመለከት ከባድ ሰቆቃ ውስጥና ጭንቀት ውስጥ ነው ያሉት። እንግዲህ የትግራይ ህዝብ ከጦርነት ርፍ ፎይ ብሎ ከተቀመጠ ቢያንስ 3 ዓመት ሊሞላው ዳርዳር እያለው ነው። 3 ዓመት ኦልሞስት ሞልቶታል። ነገር ግን በዛ 3 ዓመት ውስጥ ግን ኖ ዋር ኖ ፒስ በሚባል አይነት ሲቹዌሽን ውስጥ ነው እየኖረ ያለው። ጥሩ ነው፣ የተኩስ ድምፅ አይሰማም። ነገር ግን ከጦርነት የባሰ መከራ መጥቶበት እንደነበረ ሁላችንም እናያለን ወይም ደግሞ ተመልክተናል። ያ መከራ ደግሞ ምንድነው ብለን ስንመለከት በክልል ውስጥ ያለው ረሃብ እጅግ ከባድ እንደነበረ እያየን ነበር። ያ የረሃቡ ሁኔታ ደግሞ የተከሰተበት ዋነኛው ምክንያት ሲባል ደግሞ ህወሓት ለክልሉ ህዝብ ማድረግ የሚገባትን ነገር በአግባቡ ስላሳታደርግ ቀርታ በስደተኛ ካምፕ ውስጥ የሚገኙ የተለያዩ የትግራይ ተወላጆች በከፋና በጸና ረሃብ ውስጥ እየተሰቃዩ እንደሆነ፣ አበሳ መከራ እያዩ እንደሆነ ሁላችንም እናውቀው ነው። ይህንንም ደግሞ ያደረገችበት ምክንያት ህወሓት ለቀጣዩ ልታደርገው ላሰበችው አሁን በዚህ ጊዜ ላይ ልታደርገው ላሰበችው ጦርነት ከፌደራል መንግስት በሚመደብላት በጀት በተለያየ መንገድ ያንን ለህዝቡ ማዋል ሲገባት ለትምህርት ጉዳይ፣ ለኢንፍራስትራክቸር ግንባታ ጉዳይ ከማዋል ይልቅ ለጦርነት ለማዋል ህዝቡም በታላቅ መከራ ውስጥ እንዲማቅቅ በታላቅ ረሃብ ውስጥ እንዲኖር እያደረጉ እንደሆነ ሁላችንም የምናውቀው ነው። ለምሳሌ ያክል ስንመለከት በባለፈው አመት ይመስለኛል በባለፈው ወይ በዘንድሮ ለትግራይ ህዝብ እየተመደበ የነበረውን ብር ስንመለከት ለትግራይ ህዝብ ወይም ደግሞ ለትግራይ ክልል 13 ቢሊዮን ብር ተመድቦለት ነው ማለትም ባጀት ማለት። ያንን የ13 ቢሊዮን ብሩን ደግሞ ከወሰደ በኋላ ምን እያደረገ ነበር ብለን ስንመለከት 8 ቢሊዮን ማለት ነው እንግዲህ ታያችሁ ለሚሊተሪና ለጦር ለሎጂስቲክ ለምናምን አዋለውና 4 ቢሊዮኑን ብቻ ነበረ ለመንግስት ለህዝብ ለተለያዩ ለጤና ለትምህርት እያዋለ የነበረው። እሱም ራሱ በትክክለኛው መንገድ በትክክለኛው ቦታ በትክክለኛው ሰዓት አርፏል ወይ ከተባለ እሱም ሌላ ጥያቄ ነው። ነገር ግን ያንን 8 ቢሊዮን ብር ለጦርና ለጦር ኃይላቸው ብለው ለሚያስቡት ለቲዲኤፍ ለማዋል እየተሰራ እንደነበር እናውቃለን። ያም ደግሞ በአግባቡ ሳይውል ቀርቶ ኢቭን እንኳን ሚሊታሪው በረሃብ እየተቆላ ሰልፍ ሲወጣ በተለያዩ የትግራይ ከተሞች ሰልፍ ሲወጣ አይተናል። አሁን ደግሞ ምንድነው እየተከሰተ ያለው ሲባል ደግሞ ያ ባጀት እየሰረቁለት የነበረው ለጦርነት እያዘጋጁበት የነበረውን ደግሞ ነገራቸውን አሁን ከፍጻሜ አድርሰው ወደ ጦርነት ለመግባት ደግሞ አሁንም ደግሞ ተጨማሪ የሰው ኃይል ወደ ማደራጀት የህወሓት ኃይል ገብቷል ማለት ነው። ይህን ተጨማሪ የሰው ኃይል ደግሞ የሚያደራጁበት መንገድ በምን አይነት መንገድ ነው ብለን ስንመለከት በበፊቱ እንዳደረጉት ህዝቡን በማታለል በፕሮፓጋንዳ ሳይሆን ሐላል ፊት ለፊት በወጣ መንገድ ወጣትን ከመንገድ ላይ እያፈሱ በመጫን ወደ ጦር ግንባር እንዲሄድ ለማድረግ ለማሰልጠን እንቅስቃሴ ጀምሯል። በትግራይ ውስጥ በዚህ ሰዓት ላይ ወጣት መሆን ማለት እንደመረገም የሚታሰብ ነው። ምክንያቱም ሲባል ወጣት የለም፣ ብዙ ወጣት የለም። ነገር ግን ያሉትም ወጣቶች ከወጣቶችም ደግሞ አልፎ ቲኔጀሮች 15 14 ዓመት የሚሆኑ ልጆች ፊት ለፊት በአደባባይ በፒካፕ እየተጫኑ ለጦርነት ለመማገድ ይዟቸው ይሄዱ። የሚያሳዝነው ደግሞ ይሄ ጦርነት ሳይጀመር ፍጻሜው የታወቀ ጦርነት ማለትም እንደማያሸንፉ ይታወቃል።
ነገር ግን ይሄ ጦርነትን ለምንድን ነው የሚያደርጉት ሲባል ለተወሰኑ በደም ሰክረው በደም ላረጁ ለማይረቡ አመራሮች ሲባል የሚደረግ መስዋዕትነት ነው ማለት ነው። ባይዜ ለሚቀልቡት አጋንንት የወጣቶችን ደም እያፈሰሱ እየሰው እንደሆነ ነው የምንመለከተው ማለት ነው። በመጀመሪያው ጊዜ ላይ በደንብ በተደራጁበት ጊዜ ላይ በደንብ ሳይበታተኑ በፊት በደንብ ስትራቴጂና አቅጣጫ ነድፈው በሰሜኑ ጦርነት በተቀሰቀሰ ጊዜ የሰሜንን እዝ ባጠቁ ጊዜ እንኳን እንዳላሸነፉ ሁላችንም ተመልክተናል። የውጭ ጣልቃ ገብነት እንደረዳቸው ብሎም ደግሞ ወደ ሰላም እንደተመጣ ሁላችንም የምናውቀው ጉዳይ ነው። አሁን ጭራሹን ደግሞ በዚህ ሰዓት ላይ ክልሉ እንደ ክልል በደከመበት ሰዓት፣ ህዝቡ እንደ ህዝብ በተጎዳበት ሰዓት ላይ በህወሓት ኃይል ማለት በረሃብ በተቆላበት ሰዓት ላይ ስራ በሌለበት ሰዓት ላይ ተመልሶ ወደ ጦርነት መግባት እንደማያዋጣ ግልጽ። ይህ የጦርነት ጉሰማና መንገድና እንቅስቃሴ የማን ዓላማ ነው ብለን ስንመለከት የተወሰኑ የህወሓት አመራሮች ብሎም ደግሞ በዋናነት ደግሞ የሻዕቢያ ኃይል የሚዘውረው ወይም ደግሞ የሚያደራጀው እንቅስቃሴ ማለትም ሻዕቢያ አሁን ከህወሓት ጋር አብራ በመስራት ሰዎችን እንኳን እስከ ማሰልጠን ድረስ ተኪዷል። ብዙ የህወሓት የሻዕቢያ አመራሮች እና የሚሊተሪ ባለሙያዎች ገብተው የትግራይን ወጣት እያሰለጠኑት ይገኛል። የፋኖን ኃይል እያሰለጠኑት ይገኛል። ለምንድን ነው ሲባል ኢትዮጵያ ላይ ተጽዕኖ ለማምጣት፣ ኢትዮጵያን ለማዳከም፣ ኢትዮጵያን ለማተራመስ ከዛ በሪጅኑ ላይ አፐር ሃንድ ሆኖ ለመኖር ስለተፈለገ አሁን ህወሓት እያደረገች ያለች ምስኪኑን የትግራይን ህዝብ እየሰዋች ያለችው ለሌላ ለምንም ምክንያት አይደለም። ጦርነት ገጥሜ ያሸንፋለሁ ብላ አይደለም። ነገር ግን አለቃዋና ጌታዋ የሆነው በሷ ላይ ሆኖ እየጋለባት ያለውን የሻዕቢያን ኃይል ለማስደሰት ነው። ምክንያቱም ሲባል ሻዕቢያን ለማስደሰት አንድ ነገር መደረግ መቻል አለ። ቢዝነስ መስራት መቻል አለ። ለሻዕቢያ እንኩኝ ብሎ ለማቅረብ የሚችሉት ነገር ሊኖራቸው ይገባል። ያን ደግሞ እንኩኝ ብለው የሚያቀርቧቸው ነገሮች መካከል ደግሞ አንደኛው ወርቅ። ያ የኮንትሮባንድ ወርቅ ንግዱ ደግሞ እንዲቀጥል ደግሞ ህወሓት በስልጣን ላይ መቆየት መቻል አለበት። ያ ህወሓት በስልጣን ላይ ሲቆይ ደግሞ ከፌዴራል መንግስት ጋር ባላንጣ ስለሆነ ደግሞ የፌዴራል መንግስት ደግሞ ሊያዳክምለት ይገባል፣ ለአስመራ መንግስት። ስለዚህ ሲባል አስመራ ወዶም ሳይሆን በግዱ የትግራይ ወጣት ለህወሓት እንዲሞት እንዲማገድ ትዕዛዝን አውጥታለች። ያንን የሻዕቢያን ደግሞ ትዕዛዝ ለማስፈጸም ደግሞ ህወሓት ደፋ ቀና እያለ የሻዕቢያ አለቃ ደግሞ የሆነው ደግሞ ግብፅ በሪጅኑ ላይ እሱም የበላይነትን ለማግኘት በብሉ ናይል ላይ የበላይነትን ለማግኘት በአባይ ውሃ ላይ ማለት ነው የበላይነትን ለማግኘት ብሎም የበላይነትን ማግኘት ብቻ ሳይሆን ደግሞ ሪጅኑን እሱ የሚዘውረው እንዲሆንለት ከመፈለጉ የተነሳ ይሄንን ለኤርትራ መንግስት አሳይመንቱን ሰጥቶታል። ይህንን አሳይመንት ደግሞ የኤርትራ መንግስት ተቀብሎ ደግሞ በህወሓትና በፋኖ በኩል እያስፈጸመው ይገኛል ማለት ነው። አሁን በምስሉ ላይ የምንመለከተው ወጣቶች በመኪና ላይ ተጭነው ወደ ጦር ስልጠና የሚላኩ ናቸው። ቀጣይ ለሚደረግ ጦርነት የጦርነት ደግሞ ዋና ጠንሳሹ ደግሞ ግብፅ ነው። ግብፅ በሶማሊያ በኩል አድርጎ ኢትዮጵያን ለመውጋት አስቦ ነበር። ያ ጂኦፖለቲክሱ አልፈቀደለትም፣ ከሸፈ። ስለዚህ ደግሞ አሁን በኤርትራ በኩል አድርጎ ደግሞ ኢትዮጵያን ለመውጋት ብሎም ለማዳከም በውስጥም በውጭም ግፊት ለመጣል አስቦ እየሰራ ያለው ስራ። ስለዚህ ይህንን ደግሞ መጠቀሚያ የሆነችው ሻዕቢያ ናት። የሻዕቢያ መጠቀሚያዎች ደግሞ ሁለቱ ፋኖና ህወሓት ናቸው ማለት ነው። ስለዚህ በትግራይ ውስጥ ወጣት ወጣት እንኳን ቢኖር ራሱ ሙሉ አቅል ያለው ወጣት እንዲኖር አልተፈለገም ማለት ነው። ይህ ባይዘዌ ለኤርትራም ደግሞ በጣም ጠቃሚ ነው። ዓላማ ውስጥ ማለት ለሷ ጠላት ብላ የምታስበው ቲፒኤልኤፍ አንደኛው አካል ነው። ከመለስ ጋር ሽኩቻ ሲገቡ ከኢትዮጵያ ህዝብ ጋር አልነበረም ሽኩቻቸው፣ ከቲፒኤልኤፍ ጋር ነበር። ስለዚህ ሲባል ቲፒኤልኤፍን ለማዳከም ቲፒኤልኤፍን በጦርነት ውስጥ ማሳተፍ እና ዕለት ዕለት ከጦርነት ውጭ ሌላ ስራና ህይወት እንዳይኖረው ማድረግ አንደኛው። ስለዚህ ሲባል ደግሞ ቲፒኤልኤፍ ደግሞ ጦርነት ውስጥ ሲገባ ደግሞ ይዞ የሚገባው የትግራይን ወጣት ነው። የትግራይ ወጣት ደግሞ የተማረው፣ በስራ ላይ ያለው፣ ነጋዴው፣ ህፃኑም ትልቁም ጦርነት ላይ ይሳተፋል ማለት።
ጦርነት ላይ ሲሳተፍ የሚሞተው ይሞታል፣ ቆስሎ የሚቀመጠው ደግሞ ይቀመጣል። አቅም አልባ ወጣት በትግራይ ውስጥ ከተመሰረተ በኤርትራ ሴፍ የሆነ መንገድ ማለት ነው ለመኖር ኤግዚስት ለማድረግ። ስለዚህ ሲባል አንደኛ ኤርትራን የምታደርግበት ምክንያት ትግራይን ለማዳከም የትግራይን ወጣት ለመጨረስ አደጋ ብላ የምታሰበውን በሷ ላይ አደጋ ብላ የምታሰበውን ኃይል ማዳከም አንደኛ። ሁለተኛ ደግሞ የዘላለም ጠላት አድርጋ የምታሰባትን ኢትዮጵያን ደግሞ ፈጽሞ በሪጅኑ ላይ ጠንካራ እንዳትሆን ለማድረግ ይህንን ለማድረግ ደግሞ ህወሓትንም ፋኖንም እንደ መሳሪያ እንደ ግብዓት አድርጋ ትጠቀማለች። ስለዚህ ሲባል ኤርትራ የአማራን ህዝብ በጣም እንደምትጠላው ሁላችንም እናውቃለን። ትርክታቸው ራሱ ይናገራል። ትግራይንም እንደምትጠላ እናውቃለን። ስለዚህ ሲባል ትግራይንና አማራን ፋኖና ቲፒኤልኤፍ በሚባል ኃይል በጦርነት ውስጥ በማስቀመጥ ሁለቱን ህዝቦች ማዳከም ነው። ሁለቱ ህዝቦች ደግሞ የሚዳከሙት ደግሞ ከፌዴራል ከመሃል መንግስት ጋር ሲዋጉ ነው። ስለዚህ እርስ በእርስ እንዲዳከሙላት ፈልጋለሁ። ይህንን ስታደርግ ኤርትራ በአካባቢው ላይ ዘዋሪና አክተር ሆና ትቀመጣለች ማለት ነው። ኢንጀነራል እንደ አፍሪካና እንደ ምስራቅ አፍሪካ ደግሞ የብሉ ናይል ላይ ያላትን ተሰሚነት ለማሳደግ ደግሞ ግብፅ በቀጥታ ሳይሆን በተዘዋዋሪ በሎጂስቲክ እና በፋይናንስ ሰፖርት በማድረግ ኤርትራን ይህንን ስራ እንድትሰራላት ታደርጋለች። ስለዚህ ለዚህ ሁሉ ነገር ደግሞ ተማጋጅ የሚሆነው ማን ነው ሲባል የትግራይ ወጣት። ለነዚህ ሽማግሌ ፖለቲከኞች ሲባል ለነ ደብረጽዮን ሲባል የሚማገደው ወጣቱ ነው። ለነዚህ ለነሌቦቹ ለነዘራፊዎቹ ለነገዳዮቹ ለነዘመነ ካሴ ሲባል ለነምሬ ወዳጆ ሲባል ደግሞ የሚያልቀው ወጣቱ ነው። ስለዚህ እነዚህን እየማገዱ እነሱ ኑሯቸውን ለመኖር የተወሰኑ ወጣት የሚቆጠሩ ሰዎች ኑሯቸውን ለመቀለስ መንገዳቸውን ለመስራት ነው የሚኖሩት። ሻዕቢያ ደግሞ በአካባቢው ላይ የበላይነትን ለማግኘት ነው የምትሰራው። ግብፅ ደግሞ የብሉ ናይል ላይ የበላይነትን ለማግኘት ነው የምትሰራው ማለት ነው። ለዚህ ሁሉ ግን ምስኪኑ ወጣት ነው ዋጋ የሚከፍለው ማለት ነው። ይሄ ነገር ደግሞ እስከ መቼ ነው የሚቀጥለው ብለን ስንመለከት እነዚህ ጽንፈኞች በህይወት እስካሉ ድረስ ይቀጥላል። እነዚህ ዲክታተሮች በህይወት እስካሉ ድረስ ይቀጥላል። እነ ደብረጽዮን ሌሎቹንም ጥሯቸው በዛ ውስጥ ያሉት ካሉ ይሄ ነገር ይቀጥላል። አሁን ላይ የ13 የ12 ዓመትን ልጅ ነው መሳሪያ እያስታጠቁ ያሉት። እነዚህ ልጆች ደግሞ ሲሞቱ እመኑኝ የ5 ዓመትን ልጅ የእጅ ቦምብ አስታጥቀው ሱሳይድ ባመር ያደርጓቸዋል። አጥፍቶ ጠፊዎች ያደርጓቸዋል። ይህን ደግሞ ተመልክተናል። በኢራቅ ውስጥ በተለያየ አካባቢ ውስጥ ህፃናት ላይ ቦምብ በማጥለቅ ሚሊተሪ ቤዝ የምዕራባውያን ሚሊተሪ ቤዝ ውስጥ እየገቡ እንዲፈነዱ ያደርጓቸው ነበር። ልክ እንደዛ መጠቀማቸው አይቀርም እነ ህወሓት እነ ፋኖ ስፔሻሊ ህወሓት። ስለዚህ ሲባል አሁን የሚያሳዝን ሁኔታ ላይ የሚገኘው የትግራይን ህዝብ እንደ ሀገር እንደ ህዝብ ልንረዳው ይገባል። እንደ መንግስትም ደግሞ እንደ ህዝብም ደግሞ ልናድነው ይገባል። ምን በማድረግ ነው ልናድነው የሚገባው ብለን ስንመለከት አንዴና ለመጨረሻ ጊዜ ይህንን አምባገነናዊ ኃይል የቲፒኤልኤፍ የጁንታውን ኃይል በማስወገድ ይህንም ሲደረግ ደግሞ በታላቅ ጥንቃቄ መደረግ መቻል አለበት። ምክንያቱም እነሱ ሂውማን ሺልድ ስለሚጠቀሙ ማለት ነው። ያንን ሂውማን ሺልድን በጥንቃቄ በማለፍ እነዚህ የታሪክ ተባዮችን ከመራባት ወደኋላ የማይሉትን የቲፒኤልኤፍ አመራሮችን ማጥፋት መቻል አለብን ማለት ነው። ሲቀጥል ደግሞ ኤርትራንም ደግሞ እንደ አግባብነቱ ደግሞ ተገቢውን እርምጃ መውሰድ መቻል ካለበለዛ ሲባል ግን እድሜ እየገዙ አቅም እየገዙ በሄዱ ሰዓት ሀገር እንደ ሀገር እንዳትቀጥል ኢትዮጵያ ባላት ስምና ገናናነት እንዳትኖር ያደርጓታል ማለት። እስካሁን በምስሉ ላይ የምትመለከቷቸው በጠቅላላ የትግራይ ወጣቶች ወደ ጦር ግንባር ወደ ትሬኒንግ ሴንተር የሚወሰዱበት ነው። ይህንን ለእናንተ ልናሳያችሁ ዛሬ መጣን። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገን በሌላ ጊዜ በቀጣይ ቪዲዮ ተመልሰን እንመጣለን በሌላ ርዕሰ ጉዳይ። እስከዛው ድረስ ቸር እንሰንብት።